የበሬ ግንባር ታህላለች። እረ እንደውም የበሬ ግንባር ከሀገሪቱ ቆዳ ይሰፋል። እርግጥ ነው አገላለጼ ከልክ ያለፈ ማጋነን ሊመስል ይችላል። ነገር ግን ይህች ሀገር እጅግ በጣም ትንሽ ከመሆኗ የተነሳ አንዳንድ ጊዜ የዓለም ካርታ ላይ ሁላ ያልተሳለችበት አጋጣሚ አለ። ግን ሀገር ናት፣ ለዛውም የጠንካራ ኢኮኖሚ ባለቤት፣ ከአህጉራችን አፍሪካ ለዜጎቿ ከፍተኛ የነፍስ ወከፍ ገቢን የምትከፍል፣ በህንድ ውቅያኖስ እምብርት ያልዳሰስነው ግን ያመንነው የደን ገነት ስጋና ደም ለብሶ በዚህች ሀገር ውስጥ ይጎበኛል ብላችሁ እየዋሸኋችሁ አይደለም። ተፈጥሮ እጄን በአፍ የሚያስጭን ውበቷን እዚህ ረስታ ሄደች ይመስል ያያት ይማረክባታል። በዓለም ዙሪያ የሚገኙ ጥንዶች ረዥሙን የትዳር ህይወታቸውን ከመጀመራቸው በፊት ለጫጉላ በቀዳሚነት የሚመርጧት የሽርሽር መናገሻቸው ናት። ፓስፖርቷም ቢሆን ከዓለም ጠንካራ ፓስፖርቶች ተርታ ተሰልፏል። በዚህች ሀገር አይደለም ሰው የእጽዋቱ ፍሬ እንኳን ጾታው በግልጽ ይለያል። ዛሬ ወደ ህንድ ውቅያኖስ እምብርት ተጉዘን አፍሪካዊ ሆና ነገር ግን መደበኛው የአፍሪካ ካርታ ውስጥ የማናገኛትን በአንድ ወቅት እስር ቤት ስለነበረችው ባለብዙ ደሴት ሀብታም አፍሪካዊት ሀገር ሲሸልስ በስፋት አስቃኛችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ሴሸልስ በመታወቂያ ስሟ ሪፐብሊክ ኦፍ ሴሸልስ ተብላ የምትጠራ ሲሆን ይህች ትንሽዬ ሀገር ያላት የቆዳ ስፋት ትንሽ ቢያስብላትም ነገር ግን 115 ደሴቶችን በውስጧ ይዛለች። በህንድ ውቅያኖስ ውስጥ የምትገኘው ይህች ሀገር አብዛኛው ከለላዋ የውሃ አካል ቢሆንም እንደ ኮሞሮስ፣ ማዳጋስካር እና ሞሪሸስን የመሰሉ የቅርብ ጎረቤት ሀገሮች በዙሪያዋ ይገኛሉ። እንዲሁም ከጎረቤት ሀገራችን ኬንያም በስተ ምስራቅ በኩል ትገኛለች። ቀደም ብዬ እንዳልኳችሁ ይህች ሀገር እጅግ በጣም ትንሽ ከመሆኗ የተነሳ አንዳንድ የዓለም ካርታዎች ላይ ወይ አትሳልም ወይንም ደግሞ በግልጽ አትታይም። ሲሸልስ የደሴቶች ሀገር ስትሆን ተፈጥሮን ለማድነቅ በተፈጠሩ ንጹህ የባህር ዳርቻዎቿ ትታወቃለች። የሀገሪቱ ጠቅላላ የቆዳ ስፋት ሁሉንም ደሴቶቿን ጨምሮ 455 ኪሎ ሜትር ስኩዌር የሚሸፍን ሲሆን ይህም ከመዲናችን አዲስ አበባ የቆዳ ስፋት በ72 ኪሎ ሜትር ስኩዌር ያንሳል። አብዛኞቹ ደሴቶቿ ሰው የማይኖርባቸው ሲሆኑ ጠቅላላ በሚባል ደረጃ የሀገሪቱ ዜጎች ማሄ በሚባለው ከደሴቶቹ ሁሉ ትልቅ በሆኑ ደሴቷ ውስጥ ነው የሚኖሩት። የሲሼልስ ደሴቶች እስከ 18ኛው ክፍለ ዘመን ማብቂያ ድረስ ሰው የማይኖርባቸው ቦታዎች ነበሩ። ታሪክን የኋሊት ስንመለከት አሁን ያሉት የሲሼልስ ግዛቶች በ7ኛው ክፍለ ዘመን የአረብ ባህረኞች እንዳገኟቸው ይታመናል። ኋላ ላይም በዘመናቸው ምድርን ካሰሷት አሳሾች አንዱ የሆነው ፖርቹጋላዊ አሳሽ ቫስኮ ዳጋማ እግረ መንገዱን በ1502 ሲሸልስን አግኝቷት የነበረ ሲሆን በጉዞ ማስታወሻው ላይ በሚያሰፍረው ካርታው ላይም ትሬስ ኤርማውስ ብሎ ደሴቶቿን ሰይሟቸው ነበረ። ቀጥሎም የቀኝ ግዛት ጅራፍ ወደ አህጉራችን በስፋት በተስፋፋበት ዘመን ከቀደምት አውራ ቀኝ ገዢዎች ውስጥ ቀዳሚ የነበሩት ፈረንሳዮች ከ1756 ጀምሮ በደሴቶቿ በመከተም የተለያዩ የንግድና የወታደራዊ ኦፕሬሽኖችን ይከውኑባቸው ነበረ። ኋላም ቦታው ተመችቷቸው ስለነበረ አፍሪካውያን ባሪያዎቻቸውንና ከመላው ዓለም የሚያገኟቸውን የቀኝ ግዢ ባሪያዎቻቸውን ቀስ በቀስ እያመጡ በደሴቶቹ ላይ ኑሯቸውን ቀለሱ። ቦታውም ለፈረንሳይ ንግድ እንቅስቃሴ የተመቸ በመሆኑ ኋላ ላይ በወቅቱ የፈረንሳይ ገንዘብና ሀብት ሚኒስተር ሹም በነበረው በዢን ሞሩ ዲ ሲሸልስ ስም ተሰየመች። ሲሸልስ በፈረንሳይ ስር ለረዥም ዘመን ወድቃ የነበረ ቢሆንም ሲሸልስንም ሀገር አድርገው የመሰረቷት ፈረንሳዮች ከናፖሊዮን ጦርነት መጠናቀቅ በኋላ ሳይወዱ በግዳቸው ሀገሪቱን ለእንግሊዝ አስረከቡ። እንግሊዞችም ሲሸልስ ነፃነቷን እስካገኘችበት 1976 ድረስ ሀገሪቱን በግዞት አስተዳድረዋል። እንግሊዞች ሲሸልስን ቀኝ በገዙበት ረዥም ዘመናት ሀገሪቱን በይበልጥ እንደ እስር ቤት ነበር የተጠቀሟት። ከተለያዩ ሀገር በግዞት የሚያመጧቸውን ባሪያዎቻቸውንም እዚሁ ደሴቶች ላይ ነበር የሚያስቀምጡት። ኋላም ሪፐብሊክ ኦፍ ሲሸልስ እንደ አውሮፓውያን አቆጣጠር በ1976 ከቀኝ ግዛት ቀንበር ተላቃ ነፃ ሀገር ከሆነች በኋላ መፈንቅለ መንግስትን ጨምሮ
የተለያዩ የፖለቲካ ቀውሶች ውስጥ ገብታ ወጥታለች። ይህንንም ሁሉ አልፋ ዛሬ ላይ ደግሞ የተረጋጋ ፖለቲካና ሰላም ያለው የኢኮኖሚ እድገት ማስመዝገብ ችላለች። የሲሸልስ ዜጎች አብዛኞቹ ከአንድ ጎሳ የሚመዘዝ የዘር ሐረግ የላቸውም። ቀደም ብዬ እንደገለጽኩላችሁ ሀገሪቱ የቀኝ ገዢዎችና የባሪያዎች የግዞት ምድር ስለነበረች እርስ በእርስ እየተዋለዱ አሁንም ድረስ የተደባለቀ ህብረ ብሔራዊ ቀለም ያላቸው ዜጎች እንዲሆኑ አድርጓቸዋል። እንደ ወርልድ ባንክ የ2023 ዘገባ ከሆነ የሀገሪቱ ዜጎች ቁጥር 120 ሺህ ሲሆን ዜጎቿን አቀማጥላና እንደላቃ ነው የምታኖረው። በዚህም ሳቢያ የሀገሪቱ የአማካኝ ዕድሜ ጣሪያ 75 ዓመት ነው። ይህም ከመላው አፍሪካ ከአልጄሪያ ቀጥሎ ሁለተኛው ትልቁ የዕድሜ ጣሪያ ነው። በዓለም አቀፍ ደረጃ የሲሸልስ ፓስፖርት 25ኛ ደረጃ ላይ የተቀመጠ ጠንካራ ፓስፖርት ሲሆን የሀገሪቱ ዜጎች በዚህ ፓስፖርት ያለ ቪዛ ሙሉ አውሮፓን ጨምሮ 156 ሀገራትን መጎብኘት ይችላሉ። በልዩ ሁኔታ አንዳንድ ሀገራቶች ላይ ቪዛውን አራይቫል ያገኛሉ እንጂ ይህን ፓስፖርት ይዞ አንድ የሀገሪቱ ዜጋ ስለ ቪዛ አይጨነቅም። ከጠቅላላ ሲሸልሳውያን 76.2 ከመቶ የሚሆኑት የሮማ ካቶሊካዊት ቤተ እምነት ተከታይ ሲሆኑ የተቀሩት ደግሞ የሂንዱ፣ የእስልምናና የአንጀሊካን ክርስቲያኖች ናቸው። የሀገሪቱ ብሔራዊ ቋንቋ የሲሼልስ ክሬዮል በመባል የሚታወቅ ሲሆን በተጨማሪም እንግሊዘኛና ፈረንሳይኛ በሀገሪቱ ይነገራሉ። በሲሼልስ አንድ የሀገሪቱ ዜጋ እስከ ሁለተኛ ደረጃ የመማር ግዴታ ያለበት ሲሆን በዚህም ምክንያት 96 ከመቶ የሚሆኑት ዜጎቿ መጻፍና ማንበብ ይችላሉ። ቀደም ብዬ እንደነገርኳችሁ የሲሼልስ ዜጎች በቀኝ ግዛትና በስደት ምክንያት ሀገሪቱን የረገጡ በመሆናቸው ቋሚ የዘር ግንድ የላቸውም። በዚህም ሳቢያ የአፍሪካ፣ የአውሮፓ እና የእስያ የዘር ግንድ ያላቸው ድብልቅ ማህበረሰቦች ናቸው። ታዲያ የልዩነት ሳይበግራቸው በሰላምና በፍቅር ተዋደው እንዲሁም ተቻችለው አብረው ይኖራሉ። የሴሸልስ ዋና ከተማ ቪክቶሪያ የምትባል ሲሆን ከተማዋም ሀገሪቱ በእንግሊዝ ቀኝ ግዛት ስር በነበረችበት ወቅት በእንግሊዝ ንግሥት ስም ነበር የተሰየመችው። ዋና ከተማዋ ከ30 ሺህ በላይ ለሚጠጉ ሲሸልሳውያን መኖሪያ ስትሆን ከሀገሪቱ ደሴቶችም ትልቁ በሆነው በማሄ ደሴት ላይ ትገኛለች። ቪክቶሪያ ከዓለማችን ዋና ከተማዎች አንጻር ትንሿ ዋና ከተማ ብትሆንም ነገር ግን ብዙ ቅርሶችንና የሀገሪቱን የኋላ ታሪክ የሚያሳዩ መስህቦችን በጉያዋ ሸሽጋለች። ከዚህ በተጨማሪም የተለያዩ የተፈጥሮ መስህቦችን እና ብርቅዬ እጽዋቶችን በከተማዋ ውስጥ እናገኛለን። ዋና ከተማዋ ከሌሎች የሀገሪቱ ክፍሎች በተሻለ ለነዋሪዎቿና ለጎብኚዎቿ የተደላደለ መሰረተ ልማቶችን ያቀፈች ሲሆን ዙሪያዋን ከከለለው የተፈጥሮ መስህብ አንስቶ እስከ ቅንጡ ሆቴሎቿ ጎብኚዎቿን አንደላቃ ትቀበላለች። የሲሼልሳውያን ኢኮኖሚ የጀርባ አጥንት ቱሪዝም ሲሆን ለሀገሪቱ ጠቅላላ ጂዲፒ 60 ከመቶ የሚሆነውን ያበረክታል። ይህም ከፍተኛ የውጭ ምንዛሬንና የሥራ ዕድልን ለዜጎቿ ፈጥሮላታል። በተጨማሪም ሲሼልስ የዓሳ ምርትን ለዓለም ገበያ በማቅረብ የምትታወቅ ሲሆን በኮቪድ-19 ፓንዳሚክ ወቅት እነዚህ ሁለት የኢኮኖሚ ዘርፎቿ ክፉኛ ተጎድተው የነበረ በመሆኑ ሀገሪቱ አሁን ላይ ከቱሪዝም ዘርፍ ጥገኝነት ራሷን ለማላቀቅና እንደ ሲንጋፖር የዓለም የፋይናንስ ዘርፍ መናኸሪያ ለመሆን ደፋ ቀና በማለት ላይ ትገኛለች። ሀገሪቱ የዜጎቿን ቀለብ ጨምሮ አብዛኛውን የሀገር ውስጥ ፍጆታዋን ከውጭ ሀገር የምታስገባ በመሆኗ በሀገሪቱ ሁሉም ነገር በሚባል ደረጃ ለጎብኚዎች በውድ ዋጋ ነው የምትሸጠው። ምንም እንኳን ኑሮ በሀገሪቱ ውድ ቢሆኑም የሀገሪቱ ዋና ገንዘብ የሆነው የሲሼልስ ሩፒ
ከሌሎች የአፍሪካ ሀገራት ምንዛሬ አንጻር እጅግ በጣም ጠንካራ ነው። ዛሬ ላይም አንድ የአሜሪካን ዶላር በ14.14 የሲሸልስ ሩፒ ይመነዘራል። በ2023 ዓለም ባንክ እንዳወጣው መረጃ ከሆነ የሲሸልስ አጠቃላይ የሀገር ውስጥ ምርት ወይንም ግሮስ ዶሜስቲክ ፕሮዳክት ወይንም ጂዲፒ 2.141 ቢሊዮን የአሜሪካን ዶላር ሲሆን በተመሳሳይም የሀገሪቱ ዜጎች የነፍስ ወከፍ ገቢ 17849 የአሜሪካን ዶላር የነበረ ሲሆን ዛሬ ላይ ይሄ ቁጥር ወደ 21630 የአሜሪካን ዶላር ከፍ ብሏል። በዚህም ምክንያት ሲሸልስ ዜጎቿ ከአፍሪካ ቁጥር 1 ከፍተኛ ገቢ ያላቸው ሆነው ተመዝግበውላታል። ወደ ሲሸልስ ለመጓዝ የትኛውም ፓስፖርት ያለው የዓለም ዜጋ ኤርፖርታቸው በደረሰ ሰዓት ቪዛ የሚሰጡ ሲሆን እኛ ኢትዮጵያውያንን ጨምሮ የተለያዩ የዓለም ሀገራት ዜጎች ለመዝናናትና የጫጉላ ሽርሽራቸውን ለማድረግ በዚች ሀገር በብዛት ይከትማሉ። ለተፈጥሮ አፍቃሪያን አንጀት አርስ የሆነችው ሲሸልስ በደንና በተለያዩ የእጽዋት አይነቶች ከተሸፈነው የየብስ ክፍሉ አንስቶ እስከ ብዙ ብዝሃ ሕይወትን እስካቀፈው ውብ የተፈጥሮ ውሃማ አካሏ አማላይ ውበቷን ለጎብኚዎቹ አጀባ ትላለች። ግብፅን ስናስብ አይምሯችን ላይ ፒራሚዶቿ ብቅ እንደሚሉት ሲሸልሳውያንም አንድ ብሔራዊ መገለጫቸው የሆነ የእጽዋት ፍሬ ያላቸው። ይህ የእጽዋት ፍሬ ከገንዘባቸው አንስቶ እስከ ቪዛ ማህተባቸው ድረስ አርማ ሆኖ እናገኘዋለን። እርሱም የኮኮዶሜ የኮኮናት ፍሬ ነው። የኮኮዶሜ ፍሬ ከትላልቆቹ የኮኮናት ዝርያዎች መካከል የሚመደብ ሲሆን ክብደቱም ቀላል የሚባል አይደለም። ነገር ግን የዚህ ተክል ትልቅነቱ አይደለም አስገራሚ ነገሩ ጾታውን መለየቱ እንጂ። አንድ ሰው በቀላሉ ተመልክቶት ብቻ ወንድ ይሁን ሴት ፍሬውን መለየት ይችላል። ሴቷ የኮኮዶሜ ፍሬ ከሴት ልጅ ተፈጥሯዊ የዳሌ ቅርጽ ጋር የሚመሳሰል ቅርጽ ሲኖራት፣ ወንዱ የኮኮዶሜ ፍሬ ደግሞ የወንድ ልጅ መራቢያ አካልን ቁርጥ ይመስላል። ሌላው የዚህ ተክል አስገራሚ ነገር ከሴቷ የዛፍ ተክል ጋር ቅርብ ለቅርብ በሚተከልበት ጊዜ የወንዱ ኮኮዶሜ ፍሬ ላይ የሚበቅሉት አበባዎች በንፋስ አማካኝነት በመበተን ከሴቷ ጋር በመገናኘት ይራባሉ። ይህ ተክል በዋናነት በሲሸልስና አንዳንድ የዓለማችን ክፍሎች ላይ ብቻ ይበቅላል። ለዚህም ሲሸልሳውያን ብሔራዊ መገለጫቸው አድርገው የገንዘብ ኖቶቻቸውና የቪዛ ማዕተባቸው ላይ በክብር አስፍረዋቸው እናገኛለን። በተጨማሪም አንድ ቱሪስት ወደ ሲሸልስ ተጉዞ በተቀረው ዓለም ክፍል የሚያውቃቸውን የመጸዳጃ ቤት ምልክቶች ፍለጋ ቢንከራተት ፈንድቶ ይሞታታል እንጂ አያገኛትም። ምን ልላችሁ መሰላችሁ? ሲሸልሳውያን ለመጸዳጃ ቤት ምልክታቸው እንኳን የሴት የወንድ ብለው ለመለየት የሚጠቀሙት የኮኮዶሜ ፍሬዎችን ምስል ነው። የዛሬው መርሃ ግብሬን ከማጠናቀቄ በፊት ወደፊት እግር ጥሏችሁ ሲሸልስን የምትጎበኙ ከሆነ ሳትመለከቷቸው መምጣት የለባችሁም ብዬ የማስባቸውን የሲሸልስ መስህቦች ጠቆም ላድርጋችሁ። አንደኛ፣ የማሂ ደሴት። ይህ ግዙፍና ዋና ከተማው የሚገኝበት ቦታ በመሆኑ ይህንን እንኳ ሳትጎበኙ ልትመለሱ የምትችሉበት እድል የለም። ደሴቱ ከደሴትም በላይ የሲሸልሳውያን ታሪክና የቀኝ ግዛት ጉዞ በዝርዝር የሚያሳዩ ቦታዎችን በውስጡ አካቷል። በሁለተኛነት የማስቀምጥላችሁ የፓርስሊን ደሴት ሲሆን ይህ ደሴት በዩኔስኮ ጥበቃ ስር የሚገኝ መስህብ ነው። ቀደም የነገርኳችሁ የእጽዋት ፍሬ ኮኮዶሜን ጨምሮ የተለያዩ የእጽዋት ዝርያዎች መኖሪያ ቀጠናቸው ይህ ደሴት ነው። በሶስተኛነት የማስቀምጥላችሁ መዳረሻ የላዲግ ደሴት ሲሆን ይህ ደሴት ከመላው የሲሸልስ ደሴቶች እጅግ በጣም ውቡና በተደጋጋሚ ፎቶ የተነሳ ደሴት እንደሆነ ይነገርለታል። ጥንዶችም ለጫጉላ ሽርሽር ሲሸልስ ላይ ጎራ ሲሉ በዚህ ደሴት ላይ ረዥሙን ጊዜያቸውን እንደሚያሳልፉ ይነገራል። በተጨማሪም
የምድራችን ግዙፎቹንና ለየት ያለ ዝርያ ያላቸውን ኤሊዎች ማየትና አብራችኋቸው መዋኘት ካሰባችሁ ትክክለኛው መዳረሻችሁ አራተኛው የአልዴብራ አቶል ደሴት ነው። ይህ ደሴት በሲሸልስ ካሉ ደሴቶች ለኤሊዎች ሲባል ከፍተኛ ጥበቃ የሚደረግበትና በዩኔስኮ ቅርስ ጥበቃ ስር ተመዝግቦ የሚገኝ ሲሆን የመጎብኘት እድሉን ካገኛችሁ ግን ሳታዩት ባትመለሱ ብዬ እመክራለሁ። ለአብነት ያህል አራቱን አነሳሁላችሁ እንጂ መላው የሀገሪቱ ክፍል መንፈስን የሚያድስና ከተፈጥሮ ጋር ግንኙነትን ለመፍጠር አይነተኛ ቦታ ነው። ውድ የሀገሬ ልጆች ለዛሬ ያስኩላችሁን መሰናዶ እዚህ ላይ ያበቃው። በቀጣይ መርሃ ግብር እስከምንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱንም በመጫን እንዲሁም ቪዲዮዎቻችንን ላይክ፣ ሼር በማድረግ ታበረታቱን ዘንድ ጠይቃችኋለሁ። በቀጣይ ዝግጅት እስከምንገናኝ ቸር ቆዩን።